እንደዚህ ያርግልኝ ያኑረኝ ምናምን አይደለም። በርደን ለመሆን አይደለም ኮንቴክስቴ። ሞስት ኦፍ ሴቶች እንደዛ ስለሚያስቡ አይነት ሰው አይደለሁኝም። ወይ ደግሞ እንደ ጎልድ ዲገር የሆነ እሱ እንደዚህ መሆን አለበት አይደለም። እኔን አፎርድ ማድረግ አለበት ነው ያልኩት። ያ ሞስት ሴቶች እንደዛ ስለሚያስቡ እኛም ብቻ ሳይሆን አሁን ቅድም ያልኩሽ እኔ ከላይፍ አንጻር ነው እያወራሁት ያሉት። ገብቷችኋል? የትኛው አስደስቶኝ ሄደ፣ የትኛው ላይ ነበር ጤናማ የሆነ ፍቅር ላይፍ ነበር። ናቲ ከገባ አስገቢ። እሱ በጣም ነው ስለ እንደዚህ አይነት ነገር በጣም በቃ ጎበስ ይችላል። ናቲ አላከልኝም። ኦኬ ስራ ላይ ካሉ ሶ እኔ ናቲ ሀበሻ ነው እንደዚህ ነው እንዴ? ሀበሻ አልከው እንዴ? እስኪ ልኬለታል። ሀበሻ አይደለ እንዴ? ዝም ብሎ እንደዚህ ይገባል እንዴ? ይቻላል እንዴ? ገብታል። እና እኔ ሳወራ የነበረው ከራሴ የህይወት ኤክስፔሪየንስ ነው። አሉሽ ምናምን ነገር አይደለም እስካሁን ያወሯቸው። የምሬንም ናቲም በትንሹ ያውቃል ምናምን የፍቅር ላይፍ ሳሳልፍ እና የሚጠቅምም የሚጎዳም እንዳለ ሆኖ ገንዘብ ይዞ ሰው ወደ ትዳር ሆነ ወደ ፍቅር ይግባ ባይ። እስኪ ወንድማችን እስካሁን የነበረውን ነገር ሰምታል? ከነሱ ከቀደሙ ካልሆነ ናቲ ሀሳብ ካለ እና እዚህ ላይም ደግሞ እንድጨምሩበት ከናቲ በኋላ ማለት ነው። ሴት ልጅ ሀብታም ሆና እና ወንድ ልጅ ሀብታም ሆኖ የትኛው ነው ሞር በቃላ? ወንድ ልጅ ሀብታም ሲሆን አሪፍ ብሩን በደንብ መጠቀም ይችላል ወይ ሴት ልጅ ናት? አሁን ለምሳሌ ፓወሩ ማለት የብር ያለው ፓወር ሴት ልጅ ሪች ስትሆን እና ወንድ ልጅ ሪች ሲሆን ቫሊዩ ማለት ነው። እስኪ አንዴ ይችን ነገር ለምሳሌ ወንድ ልጅ ሀብታም ሲሆን እና ሴት ልጅ ሀብታም ስትሆን ያለው የፓወሩ አለ የፓወሩ መጠን አሁን ሴት ልጅ ሀብታም ስትሆን እና ወንድ ልጅ ስትሆን አጠቃቀሙ ይለያያል። በጣም ገባ? አንድ ሪሌሽንሺፕ ውስጥ ለመግባት ነው ወይስ ለሁሉም ነገር? ይሄን ያህል በቃ የመኒም ቫሊዩ ወንድ ሲይዘው እና ሴት ልጅ ሪች ስትሆን በጣም እሱን ዲፍረንት ማለት ነው። ኦኬ ያ በእኔ ሴት ሞር ገንዘብ አያያዝ ላይ ታውቃለች ከወንድ በላይ ገብቷላ። ምንም ነገር ለማውጣትም ለማስገባት ግን ትዳር ውስጥ ወይም ፍቅር ውስጥ ለመግባት እኔ አሁን በሀብትም በእውቀትም እንድትበልጠኝ አልፈልግም ማገባት። የኔም ሌላውም ዶክመንተሪ ስላየ ነው በእንደዚህ ነገር። አሁን ለምሳሌ ወንድ ልጅ ብር ካለው ምንም ነገር ማድረግ ይችላል። ማንኛው የፈለገውንም ሴት ማግኘት ይችላል። የፈለገውንም ነገር ማድረግ ይችላል። ሴት ጋር ስትመጣ ግን ብር ካላት የፈለገችውን ወንድ ምናምን ማምጣት አትችልም። ልክ አሁን ለምሳሌ በእንደዚህ አይነት ወይ ነው ያለው። ኦኬ የፈለገችውን ወንድ ማግኘት አትችልም። ለምሳሌ ነው ካሰበችበት ትችላለች ሴት ልጅ አይመስለኝም እንዴ? እዚህ ዩኬ በቡና ጠጡ ስንቱ አንተ ጭራሽ ሀብታም ትላለህ። ሀብታም ማለት ነው። ቶፒኩ ግን እኮ ያኛው ሳይመለስልን ነው እንዴ? እኔ በዛኛው ነው ነበር። እኔ መከራከር ፈልጋለሁ ከሄኒ ጋር። በምን ጉዳይ? አሁን የቅድሙ ቶፒክ እኮ የትኛው? የሪሌሽንሽፕ የሴት እና የወንዱ ነው። ዲፍረንት ኦፒኒየን በሱ ነው ያለ። እኮ ቀጥይሽ ናቲ እናገር። እኔ ሳይሆን ቆይ መጀመሪያ ናቲ ያወራና እንግዳ እናስቀድምና። ሶሪ ወጥቼ ስለመጣሁ ታውቃለህ። አሁን ያወራችሁትን ብዙ አልሰማሁትም። ምን ንገሪው። በዚህ ፋኒ ሪሌሽንሺፕ ላይ ዴት ለማድረግ ሴት ልጅ ገንዘብ ያለው ወንድ ነው የሚያስፈልጋት? ገንዘብ ያለው ወንድ ያስፈልጋታል? አያስፈልጋት? እንደ ገንዘብ ያለው ወንድን እንደ ክራይቴሪያ ማንሳት አለባት ወይ ነው? ገንዘብ ከሌለው የት ነው ዴት የምታደርገው? ወክ ምናምን እንደዚህ አይነት ነገር የለም። በቃ ዲቴል አስረዳልኝ ፕሊዝ። ኳሊቲ የሆነ ነገር ካላሳያ ጭራሽ ዴት የሚባለው ነገር የሚመጣው እኮ ማለት ነው ገንዘብን ስፔንድ አድርገህ ስገባ ያውን የመጣ ፋሽን ነው። ግን ያውን የመጣ አይደለም። እንዴት አባቶቻችንና እናቶቻችን አቅብጠው ዝም በይ አያቴ ማለት ነው እግዚአብሔርን አንተ አታውቅም ነው አክስተን ታሪክ እንዴት አቅብጦ እንዳኖራት ያው ምንም ያን ያክል ስራ ሳይሰራ ኤቭሪቲንግ አፎርድ አድርጎ በፊት ይሄን ብር ማተር አያደርግም ነበር። አሁን ነው ሁሉ ማቴሪያሊስቲክ። እነሱ እንደ ክራይቴሪያ አያነሱትም፣ ግን ወንዶቹ እንደዛ ያደርጋሉ። ጊቨር ናቸው ነው
ግን አሁን የዛ ጊዜ አሁን አያቴ እንትን ነው ምናምን አትልም። የሆነ ገንዘብ ያለው ወንድ ነው ነው ምናምን ብላ አይደለም። ፍቅር ነው የሚያገናኛቸው። ኦፍ ኮርስ ዓለም ላይ ማርያም እና በጣም የሚያሳዝንም ፍጥረት ነው። በጣም በቃ ብዙ ጫና ያለበት ፍጡር ቢሆን ወንድ ነው። ወይ ወንድ አሁን ሲቹዌሽኑ እንትን ባይል በቃ ብር ከሌለ ኦር ስለ በቃ ብር አለው ግን ዳትማችን እንትን ባይል ኖ ዩ ካንት አፎርድ ሚ ምናምን ብለሽው እያፈቀረሽው በቃ ቻው ስትይው ነገር እኔ ልጅ አፍቅሩኝ ለምን አይታግዡ ግን አብራችሁ ማለት ቤዛ ቢታ የገንዘብ ሰው ነች። ኧረ ቤዛኛም ወንድሞች አይ ሃቭ ዴትድ ማለት ነው ወንድሞቻችን እንታይታይ ቤዚኛ ወንድሞችሽ ነን። አይ አይ ሃቭ ዴትድ ማለት ነው ብሮክ ጋይ እና የተረፈኝ ማለት ነው። ኧረ ወንድሞችሽ ነን። ኧረ እንስማው ወንድሞች ነን። ብሮክ የሆነ ከዛስ እና ብሮክ ጋይ ዴት አድርጌ ማለት ነው አይ ዋዝ ጊቨር። አሁን አይቆጨኝም፣ እግዚአብሔር ይመስገን ከፈጣሪ ነው የማገኘው። እና በጣም ጊቨር ነበርኩኝ። በጣም ብዙ ሰው ያውቃል። አይ ዊሽ ቢኖሩ እዚህ ጋር ምን አደረግሽ? ደዳይ ዌን ሂ ጋት መኒ ማለት ነው። ዌን ሂ ጋት መኒ ባይ ነው ያለኝ። ዋው ይሄ ወንድ አይደለም። ለዛ ነው ብሮክ ማይንድሴት እና ብሮክ የሆነን ሰው ለይ ለአንቺ ሶሪ ግን አንድ ወንድ ተገኘ ማለት ነው። የኛ ይሄን ዲቴል ሳስረዳክ ማለት ነው ሪዝን ሂ ጋት መኒ ራሱ ማለት ነው እንዴት ሰፖርት ሳደርግ እንደነበር እንዴት ስፍጨረጨር እንደነበር መጀመሪያ ቤስት ፍሬንድም ነበር ምናምን በቃ ኦልሞስት ምንም አልነበረውም። ይሄ የሚሰራ አይነት ማይንድ ሴትም አልነበረውም። ጀስት ኮምፎርታብል ዊዝ ሚ የሆነ ፔስ አደርግ ምናምን አይነት ነገር ከዛ ነው እንደዚህ ምናምን ብዬ ትራውማታይዝድ ነኝ። ለማንኛውም እንደዛ ሆኖ ማለት ነው ሂ ስታርትድ ማለት ነው ማይንድ ሴቱ ላይ ብሮክ ባይሆን ኖሮ ማለት ነው አሁን ላይ ያደረግሽውን ነገር ወንድ በሚል ወንዳ ወንድ ኦኬ ቢሆን ኖሮ አሁን ላይ ያናር ላይክ እንደዚህ አይነት ዲስሪስፔክት አያደርግሽም ኦ ደግሞ ባይም አይልሽም። እንደውም እስኪ ናት ከስክራች አብራኝ ያደገችው እንደውም አንቺ ነው ድሮስ እኔ አይ ዋዝ ጊቪንግ ዘ ሆል ፓኬጅ ያው አንቺ ላይ ነው አሁን ዘ ሆል ፓኬጅ ነሲስ እኔ ብቻ እንደዛ አይነት ነገር ሆኖ ግን ፓኬጅ ምን ያልተመቸው ፓርት አለ ማለት ነው ሲያገኝ በቸገረው ጊዜ አብረሽው የነበርሽው ወንድ ማለት ነው መቼም ነው ሳያገኝ የማይጥልሽ። የምሬ እሱን እኮ ነው አይደለም it depends on the man አንዴ ይኸውልህ ያ ሰው ማለት ነው ቀምሮ ከሆነ ስዋቲፍ የሆነው ኢነሴስ የሆነ እንትን ያለ ፓርቱ እስኪ ጠፋለት ያልተመቸው ነገር አለ በፈረቀናል ማለት ነው። ፓኬጅ ምቾት አይደለም ምቾት እንደዛ ቢሆን ኖሮ ማለት ነው የማትመችበት ሴት ልጅ ደሃ ሆነክ ምንም ብር ሳይኖር 100 ብር ሳይኖርክ አብራ ከሆነች ማለት it's a huge flex, it's a huge blessing። ያ ነገር ላይመቸው አይችልም። ያውም ደግሞ ጭራሽ እንደዛ አርጋለት ፕላስ ደግሞ she's starting እንደዛ እኮ ባይመቻች ምናምን ገንዘብ ስለሚያገኝ ላይቆይ ይችላል እናቱ። አይሱ አዲስ ላይፍ ጀማሪ ነው። ሳቢ ሲያገኝ በቃ ሌላ ገና ሳነቱ ምናምን ነገር አልጨረሰም። ይቅርታ ደግሞ ሞመንት he's making 10k ምናምን ማለት ነው ታየው ነገር የጎደለሽ ነገር ታየው አይደለም። የአዲስ አበባ መብራቶቹ በሩለት who's gonna date him by 10k by this time ነው በቃ አሁን ይሄ ብር አግኝቶ አያውቅም። አሁን የተረዳሁት ነገር ይሄ ብር አግኝቶ አያውቅም፣ ብር አይቶ አያውቅም፣ ብር ባቢው አያውቀውም፣ አውጥቶ አያውቀውም። ገባ ሶ ብር ሲያገኝ የተለየ አዲስ ነገር የሚያገኝ ነው የመሰለው። ቅድም 1 ሚሊዮን እኔ ያልኩት 1 ሚሊዮን ብትሰጡትና 1 ሚሊዮን ብትሰጡት ለሁለቱ አንድ አይደለም አጠቃቀማቸው። አንዱ ያጠፋዋል ቻው ይልሻል፣ አንዱ ደግሞ ይሰራል ነው ማለት ነው። እና እኔ ያልኩት አፎርድ ከማያደርገኝ ሰው ጋር አይደለም ዴት ቴክስት ራሱ እንዲልክልኝ አልፈልግም። ያ ግን ማሪ አሁን እሱ በዛ ረገና ማለት ነው ሁሉንም ኢንክሉድ እኮ ማድረጋችን አይ በዚህ አሁን I don't have a gut ነው ኮምልሽ አሁን I don't have a gut ይሄ በቃ no we're going to change አንድ ላይ እንደዚህ አሁን እግዚአብሔር ይመስገን I'm so financially stable ነኝ። ከኔ ያነሰ ምንም ሜክ የማያደርግ ስፔሻሊ ሰው ጋር አፌክት አድርጎሻል ብለሽ ታስቢያለሽ? እንደዚህ አይነት ሰው ዴት በማድረግሽ ነው ሁሉም በቃ አሁን በጣም I wish it doesn't exist እኮ ፕሮቴክት ለማድረግ ነው አሁን እኮ እያለሽ ሰርቫይቨር ይሄ ሙዱ እንትን ነው የሚሆነው። ለምን ይሄ ሰው እንደዚህ ስላደረገብኝ አሁን ራሴን ፕሮቴክት አደርጋለሁ ነው እንጂ ለምሳሌ እንዲህ ስላደረገብኝ ሳይሆን ያኔ I was so far አሁን ግን ለምን አይገባም? ልክ ለማን ነግረው ምኛ
ያለን ይመስለኛል። ላይፍ ምናምን ያላየ ሰው ሊሆን ይችላል። ወንድ ልጅ መጀመሪያ ከትዳርም ፍቅረኛም ከመያዙ በፊት ትንሽ ነገሮችን ማየት አለበት። 1 5 ዓመት 10 ዓመት ከተለያዩ ሰው ጋር ብርቅ እንዳይሆንበት በኋላ እንዳይሆንበት 30 ዓመት ይሁን 20 ዓመት ነው 10 ዓመት ምናምን ዞር እያለ ነገሮችን ማየት አለበት። ከዛ በኋላ ሲረጋጋ ወደ ትዳር ገብቷቸዋል። በእርግጠኝነት አሁን ይሄ ልጅ በጣም ይቆጨዋል በአሁኑ ሰዓት ቤዚን በማጣቱ ምናምን ላይክ ምናልባት አሁን ሜክ የሚያደርገውን ብር አጥቶታል። ብር ስላልመጣ ደግሞ እኮ ጥሩ ሚስት ያገኛል ማለት አይደለም። ታውቂያለሽ አማሬ፣ ስሚ ልንገርሽ፣ ብር ስላለው ጥሩ ሚስት ያገኛል ማለትም አይደለም። ሚስቶች አሁን ሚስት ደግሞ የሚሉት ብሩን አይቶ ደግሞ የሚመጡ አሉ። ኦልሬዲ እዛ ላይ ከሆነ በኋላ ሲመጡ ደግሞ እነሱ ራሱ ሪስፔክት አያደርጉትም። ብሩ ነው የሚፈልጉት። አንዳንዶች እንደዛ ነው የሚሆነው። ለምን ጥሩ ይሄ እንዴት ነው ጥሩ ፍቅር፣ ይሄ ጤናማ ፍቅር አይደለም የሚሰጡት፣ ለብር ነው የሚሆነው። አንዳንዱ ነው አይደለም። ሄርሚ ገና ከስክራች ጀምሪ ግን ማለት ፍቅሩ ይበልጣል። ለምን ከመሬት በቃ ከምንም አብራችሁ ያደጋችሁት ፍቅሩ ምንም ሳይኖራችሁ ብሩ መጣም ጠፋም ፍቅራችሁ ግን አለ ማለት ብቻ ቢልድ እያረግሽ ነው። ግን እሷ ግን አንቺ ቢልድ ያረግሽውን ባል እሷ መታንተ ስትለው ኦልሬዲ ሁሉ ነገር አለው። ፍቅሩ ራሱ በቃ ብሩ እስከሚያልቅለት ብላ ነው አብረው ልትሆን። አንዳንዱ እንደዛ አለ። ልክ ካለቀበት በኋላ አልፈልግም ሁላ ብትለው ይገባዋል። ያኔ ወይኔ እቺ እኮ አሁን አንቺ እንዳይሆን እሷ ነበረች እኮ ከስክራች እሷ ናት። እንደውም እሷ ሬር ናት እንደዚህ አይነት ሚስት ብር ሲኖረኝ ትላኝ ሄደች። እንደዚህማ የማጽናናት የኛ የኢትዮጵያን እንትን ነው እንጂ አሉ ግን አይ ሁሉ አይደለም። የሰው ልጅ ሀብታምም ሆኖ ሁለቱም ሀብታም ሆኖ አንዱ ድሃ ሆኖ ተፋቅረው የሚኖሩ አሉ። ገብቶሻል? አሁን የምትይው ለእኛ ለማጽናናት ብዙ ጊዜ የምንጠቀማት እንዲህ ከሄዱ በኋላ ምናምን ይጋጫል። አሁን ቅድም ካላችሁት ጋር ራሱ ወንድ ልጅ ይዞ ነው ፍቅርን መጀመር ያለበት እያላችሁ ነበር ቅድም። ገብቶሻል? አሁን ደግሞ ሳይዝ ከስክራች ምናምን እያላችሁ አይ እሷ ናት ያለችው። ባይዘው ወይኔ ያልነው እኮ ማለት ነው። ኖ ሄኒ ይኸውልህ ፋኒ እኮ ብሎን ነው። ፋኒም እንዳለ ታውቃለህ። አሁን ለምሳሌ አለ አንቺ እንደዛ የምታስቢ ከሆነ አፎርድ ማድረግ አለበት ብለሽ የምታስቢ ከሆነ ዋቲፍ የሃይ ስኩል ጓደኛሽ ምንም ሳይኖረው ከሆነስ ሰፖርት አታደርጊውም ወይ ሲለኝ እኮ ነው ያልኩት እኔ። ኦፍ ኮርስ አዎ ሰፖርት አደርገዋለሁ። የዛኔ ከሆነማ ምንም ለምን ወክ አድርገን አንገባም? አለመኖሩ ግልጽ ነው። ግን አሁን ባለን ስታተስ ላይ አሁን ባለኝ እድሜ ላይ አመለካከት ላይ ሲጀመር የሃይ ስኩል ሰው አላገኝም አይደለ? ወጣት የሆነ ስራ የሚሰራ አይነት ሰው እስከሆነ ድረስ እኔን አፎርድ ማድረግ አለበት ነው ያልኩት። ከሃይ ስኩል ከጀመረ አፎርድ ማለት በምን አኳያ ነው? አፎርድ ማለት ቅድም መልሼው ነበረ ያልኩት ምንድነው እኔ ለራሴ ከማደርገው በላይ እናቴ እኔን ካሳደገችኝ በላይ አፎርድ ሊያደርገኝ ይገባል ነው። ይሄ ማለት ግን ሚስ አንደርስታንድ እንዳታደርገኝ የሆነ ይሄ በጣም ከሱ መጠብቅ የሱን በርደን ሆኜ ለመኖር ምናምን አይደለም ነው። ሁሌ ማድረግ አለበት ማለት አይደለም። ግን እኔን ሊያቀብጠኝ እኔን አፍሮድ ሊያደርገኝ የሆነ ነገር ፈለኩኝ ስለው ለእኔ የሚያሟላልኝ አይነት ሰው መሆን አለበት። አምናት ሰይንግ እኔ ለሱ አላደርግ ፋይናንሻሊ ስቴብል የሆነ ሰው ማለት ነው በአጠቃላይ። ቴንክ ዩ ፋይናንሻሊ ስቴብል መሆን አለበት። በቁጥር ግን አለሽ እንደዚህ የምታነግራቸው በቁጥር አሁን ተቀጥሬ ነው የሚሰራው ብልሽ ይሄን ብር እንደዚህ ማግኘት አለብኝ ነው የምትይው? ኦር በቃ አይ ተቀጥሬ 30 ሺህ ብር ነው የማገኘው ምናምን በወር ቢልሽ ዱ ዩ ቲንክ ኖ አይ ነገር አፎርድ አታደርገኝ ምናምን ብለሽ ነው የምትሄጂው? ኦር አሁን ይሄ ሲሪየስ ሪሌሽንሺፕ አይነት ነገር እስከሆነ ድረስ ማለት ነው እኔ ከማገኘው በላይ እንዲያገኝ እመኝለታለሁ። ምክንያቱም ኢንፌሪዮሪቲ ሱፔሪዮሪቲ ስሜት ምናምን ከሌለው እሺ ከሌለው ምንድን ታሪክ ከሌለው ማለት ከኔ እኩል ከሌለው ነው አም ዳውን ፎር ኢት እኔን አፎርድ እስካደረገኝ ድረስ። ስለዚህ ባይኖት ዩ የ20 ሺህ ብር ደሞዝተኛ ለምን የ10 ሺህ ብር ሆኖ በተአምሩ አያደርግልኝም? አልገባኝም። ስንት ዓመትሽ ነው? ጣፋውን እዚህ ጋር ልጁ ገንዘብ ሳይኖረውም አፎርድ ያደረገኝ ነው። ገንዘብ ቢኖረውም ማለቴ በምን አንፃር አይደለም። አይ እሷ ያለችኝ እኮ ማለት ነው ይኸውልህ ናቲ የሆነ አሁን ለምሳሌ 30 ሺህ ብር 50 ሺህ ብር ታያለሽ ወይ ነው ያለችኝ። ኖ እንደዛ ልልም ነው። ኖ አይ ኢንከሙ አብሬጅ በቃ እኔ ከኔ ኢንከም በላይ እንዲሆን ነው ካልሽ ኦኬ ራስሽ ይሄ አብረን ስንዘልቅ ከኔ ኢንካም በላይ ነው መሆን ያለበት ነው። ያንንም እኮ ያልኩት እኔ አሁን እሷ ከኔ እንትን ስለሆነች ነው የሆነ ፋይት አፕን ሲያደርግ ሲሊ ፋይትም ቢሆን እሷ ከኔ ስለምትበልጥ እንደዚህ ያስባሉ። አዎ እሱ እውነቷን ነው። ይሄ ወንድ ልጅ አይፈልግም በደሞዝ ልጅ ይሰማዋል ዴፊኒትሊ። አሁን እኔ የሚሰማኝ አይነት ሰው ሆኜ አይደለም ኢነሴንስ አሁን ከኔ በታች ስለምን ምን አለ መሰለሽ እዚህ ጋር ኮሜንት ነው ግን ያው መልእክት ነው። እኔ አሁን እቺ ልጅ ሚስቴ አብዝታ ከምትሰጠኝ ገንዘብ ቀንሼ
ይቺን ልጅ መግዛት እችላለሁ ማለት ነው። አለቀ አለ። ምን ይቺን ልጅ ሚስቴ አብዝታ ከምትሰጠኝ ገንዘብ ቀንሼ ማለት እሱ ሚስቱ በጣም ገንዘብ አላት። ከእሷ ተርፎ ደግሞ እሱ ለሱ ትሰጠዋለች። ለሱ የምትሰጠው ገንዘብ ደግሞ ከበቂ በላይ ስለሆነ እሱ የሚያስበው ራሱን ፋይናንሻል ስቴብል ነኝ እና አንቺ የምጠይቅን ካታጎሪ ስለማሟላ አካንቴኩ እያለን አዎ እሱ ደሪ ደግሞ እያልኩት ያለሁት አንተ ወንድ ሆነህ እንዴት ነው ሚስትክ የምትሰጥን ገንዘብ ሌላ ሴት ላይ ለአንተ ለህሊና ክራሱ ማይንጂው እንደን ሌላ ሴት ላይ ስፔንድ ለማድረግ የምታስበው ሃው አንቺ ማይንድ አታረጊም እንዴ? ፍቅረኛ የምትይዙ ዝም ብሎ አንቺ ላይ ስፔንድ ሲያደርግብሽ ቤዚን አግዛታለሁ። እኛ ከቤዚ ጎን ነው። ናቲ አልተረዳሃትም፣ ሄዱትም አልተረዳትም። ቤዛ እያለች ያለችው ማለት ነው እኔ በጣም ሞር ስፔን እሷ በጣም ብር እያገኘች ከሆነ እሱ ደግሞ ከእሷ በታች ዝቅ ያለ ብር እያገኘ አንድ ላይ አይጣጣሙም ነው የምልገባ። እሷ የምትለው እሱ ቢያንስ ከኔ የበለጠ ማግኘት አለበት ነው። ለእሱም ኮንፈርት እንዲሰጠው ለአእምሮም እንዲቀበል ገባ፣ የበታችነት ስሜት እንዳይሰማው እና ደግሞ ይሄ ነገር ፎሪልም ኤግዚስት ያደርጋል። ሪሌሽንሺፕ ላይ ሆኖ አልኳችሁ እኮ ሲሊ ፋይትም ይነሳ የሆነ ስልክም ሳላነሳለት ልቀር የሆነች ትንሽ ነገርን ብትፈጠር ማለት ነው ይዝገና ቲንክ እሱ በቃ እሷ ከኔ የተሻለ ብር ስለምታገኝ ነው እንደዚህ ጠግባ ነው ወንድ ልጅ ይላል። ይሄን ደግሞ ይሆናሉ ወይ የለበትማ እንደዚህ አይነት ማይንድሴት ጥሩ አይደለም። አለ እንደዚህ አይነት ላይፍ አለ። እኔ የማውቀው ላይፍ ስላለ ነው ይሳቀቃል። ልክ የምታውቁት ነው። ግን ከሰው ጋር ስትኖሩ ትተዋወቃላችሁ። ከዛ ሰው ጋር ስትግባቡ ምን ያክል ነው እምነታችሁ የሚለውን ነገር በሰዓቱ ነው የምታውቁት እንጂ ያ ሰው ስለሆነ ምናምን አይደለም። ትዳር ያፈርሳል እንዴ? ከዛን ሲቀጥል እኔም እንደ ቤዛ በሀብትም በምንም በእውቀትም የምበልጠኝን ሴት በጭራሽ አላገባም። ኤግዛክትሊ እግዚአብሔርን ማርያምን መላስ ቀፍላት ምናምን እኮ እኔም እኮ እንደዚህ በሀብት ምናምን በልጣኝ ምናምን ኖ መቀፍ እሱን እኮ ነው ብራይ ቅድም የጠየቅኩ ሴት ልጅ ሞር በጣም ሰክሰስፉል ስትሆን ብር ስታገኝ ምናምን ሪሌሽንሺፕ የመግባት እድሏ በጣም ይጠባል። ወንዶችም አይፈልጓትም። እሷም ደግሞ ሃይ ክላስ ስለምታስብ በቃ አታገኝም ከሷ ጋር ታስተምራለህ። ቀድመህ ገብተህ ሶፋ ላይ ቁጭ ብለህ ምናምን እንዴት ያየራለው ለማወራ በወራ ይለዋወጣል እኮ። ታዲያ እኔ ለምን ስለው ትናደዳላችሁ? ለምን እኔ ስለው በሌላ ትቀይሩታላችሁ እኮ ነው ያልኩት። ልክ ነሽ ቤዛ እንጂ ያ ተረዷት እንዴ መሰለ ገንዘብ ያለው እኔ የሚያቀብጠኝ እኔ የምፈልገውን ነገር የሚያደርግልኝ ሰው ነው የምፈልገው ስትል ጊዜ እኔ ደግሞ የገመትኩት በቃ እሱ ገንዘብ ይኖረው እንጂ እኔን አቅብጠኝ እንጂ ከሱ ጋር መሆን ይችላል አይነት ነገር ነው ይተረዳል። አይደለም እግዚአብሔርን አይደለም። ከመጀመሪያው ላይፍ ከገባን ጀምሮ ስንከራከር ነበር በእንደዚህ አይነት ኢሹዎች። እኔ እንደዚህ አይነት ሰው አይደለሁም አልኩ እኮ። ይሄ ሬንጅ ሮቨሩን መርሴዲስ ቤንዙን ምናምን የምል ሰው አይደለሁኝም። ግን እኔ ለምሳሌ አሁን የሆነ በቃ ይሄ ነገር አማረኝ ስል ይሄንን ነገር ማድረግ አለበት። ኧረ እባክሽ ወደዛ እንደዚህ ብር የለም የሚለኝ ሰው ጋር አልፈልግም። አንቺ እርግጠኛ ነሽ ቤንዙ እንደማያምርሽ? ምን ያክል እርግጠኛ ነሽ? የጠራሻቸው የመኪና እንደዚህ አይነት ፐርሰናሊቲ ቢኖረኝ ኖሮማ ፓስቴን ባልነገርኳችሁ ነበረ። ግን እንደ ልጁ አቅም ነው የምትመኘው አንቺ? እንደ ልጁ አቅም ያኑረኝ። እኔ እኮ አልኳችሁ፣ ምሳሌም ጠቀስኩኝ። እኔ ማውቃቸው ሰዎች 10,000 ብር ደሞዝተኛ ሆኖ ሂዝ ዱዊንግ በጣም ብዙ ነገር ለዛች ተአምር እስኪሆንብኝ። አሁን ጥሩ ጥያቄ አለኝ መጣል ልጠይቅ። ያ ኦኬ አይ ካን አንደርስታንድ ላይክ ልክ ነሽ ማርያም፣ ምንም እንትን የምልሽ ነገር የለም። ግን የሌላ ፐርስፔክቲቭ ስለማይ ነው እኔም በሌሎች አንግሎች ማለት ነው አብረን የምናድጋለን ማይነሴትም እኔም ስለማምንበት ነው ማለት ነው። ግን ኦፍኮርስ የምትመርጪውን ወንድ እንትን ማለት አለብሽ። ዝም ብሎ ልክ ጥሩ ነገር ከሰራሽ በኋላ የሚልሽ ነገር ሳይሆን አብረን እናድጋለን አብረን ምናምን ነገር የምትይው ነገር ደስ ይላለም። እላይ ሁለታችሁም ሰክሰስፉል ስትሆኑም እላይ ከየት እንደመጣን ግን ከየት ተነስተን ወደዚህ ብሩም ይጣፍጣል በደንብ። አዎ በጣም ማርያምን ለመሰለ የሆነ ትንሽዬ ጎጆ ቤት የሆነ ነገር እንትን አንዳንዴ ስትበይ ራሱ ሴም አይደለም። ልክ ብዙ ነገር ትልቅ ሚሊዮን እንደዚህ ብዙ ነገር አከማችተሽ ግን ብዙ ሀብታሞች ላይ ደስታ የለም። በዝም ብለው በቃ እንትን የሚሉት በቃ ኢግኖር የሚደረጉት ለምን እሷን ብር አላት እሱን ብር አለ በቃ የለም እንትን። የምር ግን ሀብታሙ ቤት ደስታ የለም ብላችሁ ነው ምን መሰለሽ? ይሄን ሀብታም ቤት ያው በልተው አይጠግቡም። ትልቅ ስለሆነ ቤቱ ደረጃ ሲወጡ ድጋሚ ይርባቸዋል። ተመልሰው ይወጣሉ። አይጠግቡም።
ቴንክፉል አይሆንም ብዙ ሀብታም እያየሁ ስላለው ነው። እኔ እንጃ እኔ አላምንም። ግን ቀጥይ። ቴንክ ዩ። እኔ አም ዊዝ ሄኒ ለቤዚ እኔም አላምንም። ብርማ ደስታን ይሰጣል። እኛ ኮዳ ስለሆንን እየተነገረን ስላደግን ነው እንዴ? አይ ደግሞ ከሚሊዮነሮች ከሀብታሞች አፍ የሰማሁት ራሳቸው በቪዲዮ የሚያዩት ስላየው በጣም ዶክመንተሪ ስላየው እንዴ እሱ እኮ ደስተኛ አይደሉም። ሀብታሞች ደስተኛ አይደሉም። ገባ ኖ ሳክስ ነው። ይኸውልህ አንዳንድ ምን እንደሆነ ታውቃለህ? ለምን ደስተኛ እንደሚሆኑ ታውቃለህ? በጣም ብዙ ስትረስ አለባቸው። እንደ ድሃ ተመስገን ብሎ ይኖራል። ሀብታም ግን ሲያስብ በቃ ብዙ ወጪው ብቻ የሚያስበው ድሃ የሚገርም ማለት ነው። ይሄ ጭንቀቱ ከማይንዱ ብቻ ሆዱ ራሱ ሌላ ጭንቀት ነው። ብራዘር ሆዱ ይጮሃል ምናምን አይተኛም። ኧረ ተው አይደለም ግን ቆይ ትጨርስሽ፣ እሷ ትጨርስና እንቀጥለዋለን። ሀሳቧን አልጨርስም። አንቺ ነይ ብሎ ሊያወራ ነው። አንዴ ልስማስ። እሺ ኦኬ ማ ቤዚዬ ማን ወይ እሱ ዳኒ ነው ከፋኒ ፍሬንድ አያሰሩኝ እንዴ ብራዘር እኮ ሄኒ እንዳልሽው ነው። አሁን ፋኒ ያለው ሀብታም ምንድን ነው ያልከው? ኑሮ በቃ ስትረስ ውስጥ ነው። በቃ በጣም ውሸት ነው። እሱ ህይወት ጨርሶ እኮ ነው እንደዛ የሚለው። ስልችት ሲለው ሁሉንም ዓለምን ከዞረ በኋላ ሲሰለቸው ነው እንደዛ የሚለው እንጂ ብር ያለው ነው እንጂ ደስታ ያለው ኤኒታይም ብዙ ነገር መቀየር ትችላለህ። ብር ከሌለህ እኮ ለራስህ ማሳመኛ ነው የምትለው። ገብቶሃል? ማሳመኛ ደግሞ በዛን ሰዓት ብዙ ነገር ይከለከላሉ። በቆሎና በሽሮ ነው መኖር የሚጀምሩት። ኦልሬዲ ታይማቸው ሂዷል። ገብቶሻል? ሰባዎቹ ላይ ሄኒ ደግሞ አሁን እዚህ ጋር ያልከውም ማለት ነው ሆዱን ነው የሚያስበው። ነገ የሚከፍለውን ነው ነገ ብር አገኛለሁ አጣለሁ የሚለውን የሚያስበው ያልከው ነገር ማለት ነው። እሱን ነገር የምትናፍቅበት ጊዜ ደግሞ ይመጣል። ያ የሚሆነው መቼ ነው ታውቃለህ? ሰክሰስፉል ሆነ ሁሉም ነገር የፈለግከውን ፕራይቬትም ጀት ግዛ፣ በቃ እዚህ ዓለም ላይ የምትፈልገውን ነገር ማድረግ የቻልክ ሰዓት ላይ እነዚህ ሀስሎች ይነፍቁሃል። ገባ? የዛኔ በቃ ሁሉ ነገር ማለት በቃ ቦሪንግ ነው ለአንተ ሁሉ ነገር። አሁን ያልካቸው ኖ አሁን ያልከው ራሱ ይምጣብኝ። የግል ጀት ምናምን ማረን እሱ ይምጣብኝ ያርግብኝ። ይሄው ይሄ የእርግማ ወስዶት ያርግልኝ። ይሄ እኛ ድሃዎች የምናስበው ነው በአሁኑ ሰዓት። እኔ እኮ የምልህ በሀብታሙ ጫማ ስር ሆነ ስታየው አይን የሚያየው በእንደዚህ አይነት ወይ ነው። ገባ? ኖ የሁሉም ሰው እኮ የመጨረሻ ጎሉ ምን እንደሆነ ታውቃለህ? እዚህ ጠዋት ተነስተህ ማታ ተነስተህ የምትሰራው ሰክሰስ በቃ ሀብታም ለመሆን ነው። እሱ እኮ አሁን የኛ አስተሳሰብ እኮ ነው የምልህ፣ የኛ አስተሳሰብ ነው አሁን ላይ ያለ ነው እኮ። እሺ ላስጨርስ አንዴ። እኔ እኮ ብሩን አላየሁትም። ይሄን አሁን እኮ የምልህ እኮ ራሱ ሀብታም ካለው ሰው እኮ ነው የማወራልህ። እኔን አዳምጡኝ እያለ የሚያወራው ማለት ነው። እኔን አዳምጡኝ እያለ የሚያወራው ምንድን ነው ታውቃለህ? ለምሳሌ አሁን ቁጭ ብዬ የማየው ነገር አለ። በቃ ሚሊዮነር ነው፣ በጣም ሁሉ ነገር አለው፣ የተሟላ ነው። እነ ቢል ጌት ምናምን አሉ። ሰማሁት። ግን ምን እንዳለ ታውቃለህ? እኔ አሁን በእኔ ቦታ ሆናቸው አሁን እኔ የማየው ነገር ሁሉ ነገር ሰክሰስፉል አድርጌያለሁ፣ ሁሉ ነገር አግኝቻለሁ። ሌላ ነገር ማድረግ ይፈልጋል፣ ግን አዲስ ነገር የለም። በቃ ዓለም ላይ ያለውን ነገር ጨርሷል እሱ አድርጎት። ገባ? ቤቱንም አይቶታል፣ ፕራይቬት ጀቱንም አይቶታል፣ የፈለገውን ነገር ዓለም ላይ ያለውን አይቶታል። ከዛ ቦሪንግ ነው ለአንተ የሚሆነው ሁሉ ነገር ማረቅ። ሁለት ነገር ልንገር። አንተ ለምሳሌ ወደ ውጭ ጥያቄ አልጠየኩም እኮ ብዙ ነገር አስበን ምናምን መተናል፣ ነገሮችን አይተሃል ምናምን። አሁን ወደ ሀገር ተመልሰ ከእድሜህም አንጻር ገብቶሃል፣ ወጣትነት ምናምን ጨርሰሃል። ሀገር ላይ የቀረን እድሜ ልጆች ምናምን ይዘህ ሀገር ላይ የቀረን እድሜ ሰርተህም ልጆችንም ስመህ ምናምን መሞት ትፈልጋለህ። ገብቶሃል አይደለ? ሰርጌም በሀገሬ ሞቴም በሀገሬ እንደሚባለው እነዚህ ሀብታሞች ደግሞ አልከው ቅድም ሁሉንም ነገር አይተዋል። ገንዘብንም አይተዋል፣ ደስታንም በገንዘባቸው አይተዋል። በታይማቸው እኮ እኔ ለምሳሌ የሆነ ወንድሜ ተቸግሮ እያየሁት ሊቢያም ላይ ይሁን ምንም ላይ እዚህ ጋር ወጥቼ ምናምን ብዬ ከማለቅስ ገንዘብ ኑሮኝ ባስወጣው ከፈጣሪም ከኔም ከሰውም ትልቅ ክብርን አገኛለሁ። ገብቶሃል አይደል? እነዚህ ነገሮች ታደርግበታለህ። ገንዘብን እኮ እነሱ የሚፈልጉትን ነገር አድርገዋል በታይማቸው። የግል ጀት፣ የግል የተለያየ ነገሮችን አድርገዋል። መጨረሻቸው ላይ ነው አሁን እንደዚህ የሚሉ እሱን እኮ ነው የምልህ። መጨረሻ ላይ ማቆ ይፈጥን እንዴ? መጨረሻ ላይ አይደለም ይሰለቻል። ሁሉ ነገር ያስጠላህና ማለት ነው። ምንም ሰርፕራይዝ የሚያደርግ ነገር የለም። በቃ ሁሉ ነገር አግኝተኸዋል። ምንም የምትለፋው ነገር የለም። አይገርምም? እና አንተ እንዲህ ድሃ ሆነ ደግሞ ልክ ከእነሱ እድሜ ላይ ስትደርስ ምንም ነገር ሳታቅ በምንም ነገር ሰርፕራይዝ ሳትሆን ስትሞት። እሱማ ገባኝ። እኔ እኮ ገባኝ።
ግን ተገላቢጦች ነው ህይወት፣ ተገላቢጦች ነው የምልገባ። ብሩን ስታገኘው የሚያምር ሌላ ነው፣ ብሩን እንትን ስትለው በቃ ተገላቢጦች ነው። አጠቃቀም ነው ላይክ እምልህ አሁን እንደየሰው ነው አጠቃቀም። ስማርቱ ነህ ከሄድክበት የምታገኘውን ገንዘብ ወደ ቁም ነገር ከቀየርክበት፣ በዚህ አጋጣሚ ደግሞ በዛም ከእምነት ጋር ከተገናኘ ገብቶሃል አይደል? ሰላም የሚሰጥህን ነገር ከያዝክ የመጨረሻ ተስፋ ምናምን እምነት ነው። ገባህ አይደል? ምድር ላይ ያን ነገር ከያዝክ ገንዘብህን በአግባቡ ከተጠቀምክ የፈለገ ይሁን እኔ እንደ እርግማንም እንደምን የሚድረስብኝ ቢሊየነር ልሁን የግል ጀቶች ምናምን ይኖሩኝ። ይቺ የሀብታም ቀልድ ነች። የሆነ ሳለ እንደዚህ ይደበርባል። እኛ እንደዚህ ደስታ እናገኝም ይልሃል መሳቅ ሲያምረው ምን እነሱ አንዳንዴ እንደ ፕሮሞሽን ነው የሚጠቀሙት። ገብተዋል። ድሃ ከሌለ የእነሱ ብር ስለሚቀንስ እንደዚህ ላይፋችን እንደዚህ ይመራል ስትረስ ይለዋል እንጂ የዓለም ላይ ድሃ ከሌለ እነሱ መኖራቸው። ሌላ ኢትዮጵያ እኮ በጣም እኛ ድሃዎች ስለሆን እኮ ነው እንደዚህ የምንባለው። ሀብታም ብንሆን እኮ የምሬ ነው የምልህ። አሁን ዓለም ላይ ሀብታም ስለሆኑ ነገን ያስባሉ። ገብተዋል አይደለ? ተስፋ ይኖራቸዋል ምናምን። አፍሪካ እንደዚህ ኢትዮጵያ ምናምን ድሃ ስለሆን ተስፋ የለም። ብትሞትም ተስፋ የለም፣ ብትበላም በቃ ምንም ተስፋ የለም። ነገን አታስብ። ሀብት ንብረት ምናምን ቢኖረው ሁሉም ግን ሀገሩን ወዱ እዛው ይኖራል። አዳዲስ ልማቶች ደግሞ ይሄን ያህል ላይፍ ከጨረስክ እኮ ብሩ ይሄን ያህል እንትን ከሆነ ስትረስ ካደረገ በመስጠት እኮ ደስታ ማግኘት ትችላለህ። ሰው ሲደሰት በማየት አልኩህ እኮ ቅድም ሰውን በመርዳት ምናምን። ይሄ የድሃ አባባል ደስ የሚለው እኛ ሀበሻውያን ለድክመታችን ለድህነታችን ጥሩ ጥሩ ተረትና ምሳሌዎች አሉ። በዛና እንተኛለን። እኔ እኮ አሁን ያለው ሰውዬ ይሄ አሁን ያለው ሰውዬ ያልኩ ይሄን ያለበት መንገድ እኮ አሁን ያለበትን ህይወትም ተደሰትበት፣ በቃ ውደደው ነው የሚል። ሀስል የምታደርገውንም ነገር ውደደው፣ ይሄም ነገር ይናፍቅሃል ነው የሚል። ገባህ? ኦፍኮርስ እኔ አድርገህ ከጨረስክ በኋላ ላይፉ ላይ ያስጠላሃል። የሆነ ሰዓት ያስጠላሃል የምልህ እኮ ላይፍክ ላይ ምንም ሀስል ነገር የለም። የሆነ ነገር አንዳንዴ እኮ የሆነ ነገር ለማግኘት ስትፈጋ እኮ ደስ ይላል። ራሱ ጆርኒው እኮ ደስ ይላል። ታይምህም በቃ ሳታውቀው ነው። ግን ሁሉ ነገር ካለ ግን በቃ ግድግዳን እያየህ ቁጭ ነው የምትለው። በቃ ሁሉ ነገር ሰልችቷል። ገባህ? አዎ፣ ግን የአንተ ማክሲመም ጎልክ እዛ ላይ ለመድረስ ነው። እኔ ደግሞ ቢሊየነር መሆን አልፈልግም። አሁን እኮ ፖይንታችን ላይ መጣክልን። አብሽር፣ ሚሊየነር ይበቃል። ይሄ ላይ ካልወደውም ነው ያልኩት። ኖ በጣም ይሄን ያህል ቢሊየነር ሆኜ እንትን ማለት አልፈልግም። መጨናነቅ ምናምን ይሄ አጉል እንትን አልፈልግም። እኔ ማለት የግል ጀት እንዲኖረኝ ይፈልጋሉ። እሱን ደግሞ ኧረ ያርግልህ። የየመን እናት ጥያቄሽ ምን ነበረ? ጋይስ እንዳታምኑ መሆን አለበት። ስለተረዳኸኝ ናትዬ፣ እሺ ስለተረዳኸኝ አመሰግናለሁ። አላስወራሉኝ ራሱ ሳይጠፋብኝ ይቀራል በራሴ አማርኛ፣ በዚህ በምችለው አማርኛ ኖ። አይ እኔማ ቅድም ቶፒኩ በቤዚ ልጠይቃት ነበረ እንትኑ አጌን ባይዘዌ በእንደዚህ ነገር አሁን ባወራችሁት ነገር አላወራውም፣ ግን ከፋኒ ጋር ነው ስም እንትን ጀስት እሱን እንድታውቀው ያዙልኝ። ዳንዬ እወድሃለሁ ግን አምናት በዚህ ላይ ኤኒዌይስ፣ ግን ቅድም ማነው ቤዝዬ እንዳልሽው እረዳሻለሁ። ይሄ እንደዚህ ይኖረው ምናምን ነገር አፎርድ ያደርግ ወር ደግሞ ይሄን ነገር ዊች ኢዝ ጉድ። ግን ሌትስ ሴይ ይሄ ሰውዬ ማለት ነው አንቺ እንደምትፈልጊው አለው ልበልሽ አለ አይደለ? የምትፈልጊው አለ አይደል? ይሄን ነገር ያርግልኝ አፎርድ ብል ከኔ ኢንከም ወር ከእናትና ከቤተሰቦቼ እንትንም ያርግ ልበልሽ የሚያረግ ሰው ነው ምረጭ ብትባይ ጀስት ወነ ያንቺ ፐርስፔክቲቭ እና ይሄ ሰው ደግሞ ከምንና ከምን እኮ ሁለቱን ልጥቀስልሽ። ኦኬ፣ አንደኛ ወንድ አለ አንቺ የምትፈልጊው ነው። የምትፈልጊው ስልሽ በብርም ዋይስ አፎርደብል ኤቭሪቲንግ ዴት ምን የምትፈልጊው ኤቭሪቲንግ። ግን የሚጎለው ነገር አለ። ይሄ ሁላችንም ድክመት ስላለብን ሁላችንም ፐርፌክት አይደለም። እሱን በቂ ግን የሚጎልበት ነገር አለ። የሚጎልበትን ደግሞ እነግርሻለሁ። መጀመሪያ ይሄ ልንገርሽ፣ የሚጎልባቸው እነግርሻለሁ። ይሄኛው አለው ልበልሽ። ኦኬ፣ ከዛ ይሄኛው ወንድ ደግሞ ታያለሽ። ይሄኛው ወንድ ደግሞ ታትማችም የሚያህል የለውም። አሚን ይሰራል፣ ኢንከም ያገኛል፣ ግን ከአንቺ በታች ነው የሚያገኘው። ኦር ኦኬ በታች ስለሽ በቃ የሆነ ታትማች አይደለም የለውም አለው፣ ይሰራል፣ ትንሽ ነገር ይጥራል እኮ ማለት ግን የሆነ ትንሽ ብትደግፊ ምናምን ነገር ይካን የሆነ በቃ የአብሮ ማደግ ማይንድሴት ነገር ነው። ግን ያፈቅርሻል፣ ይወድሻል፣ ሂዝ በጣም ይችላል ራይት። ሁለቱም ግን የሚጎላቸው ነገሮች አሉ። ምንድነው ይሄ የሚጎለው? ይሄኛው የሚጎለው ሎያል ታማኝነት፣ በቃ ከፍቅሩ ከብሩ በታች ሌላ ነገር አለ። ማርያም ነው የሚልሽ ትረስት
አንቺን አያከብርሽም፣ አንቺን ትረስት አያደርግሽም። ሎያል አይደለም። ልንገርሽ ቆይ ማሪ በቃ ኤቭሪቲንግ ይሄ ሬድ ፍላጎች የሚባሉ ነገሮች አሉ። እንደዛ ነገር ነው። ኦኬ ቤስት ፍሬንዱ ራሱ ቤት ሊያመጣልሽ ይችላል ማለት ነው። ኖ ችግር የለም አብረን እኮ ዝም ብለን መሀል ልናረጋት ነው ይችላል። ብቻዋን እኮ ከምታድር ብዬ ነው ማሪ ይልሻል ማለት ነው። ብቻ በቃ ዲስሬስፔክት ነው። ኦኬ ግን አንቺ እንደምትይው ያመጣልሻል፣ ስፖይል ያደርግሻል። ከአንቺ በላይ እንከማለው እናትሽና አባትሽን ስፖይል ያደርጋሉ። እንኳን አንቺ ገብሻል በቃ ፋሚሊሽን ያስተዳድርሻል ከፈለገ ችግር የለበትም። ግን he doesn't have respect ምንም ነገር እዚህ ጋር ትመጪ ኢዝ ሎያል ሪስፔክት አለው። ፋሚሊሽን ያከብርልሻል። ይሄኛው ባይዘው ፋሚሊሽን ራሱ አያከብርልሽም፣ አንቺንም ፋሚሊሽን። ኦኬ ይሄ ደግሞ የለውም እየጣረ ነው፣ በሚችለው እየጣረ ነው ማለት አቅሙ የሆነ በሚችለው ወይ ዝም ብሎ መቀመጥ አጣምሮ ወንድ ልጅ አጣምሮ መቀመጥና ሚጥር ተፍተፍ የሚል አንድ አይደለም ማለት አንድ አይደለም። እና ይሄ ግን ፍቅር ይሰጥሻል። ላይክ ጥሩ ላቨር ነው፣ ሎያል ነው፣ ትረስት ያደርግሻል። ኦኬ ግን በቃ አንቺን ነው የምፈልግሽ ማለት አንቺን ማንነት አይጌች ገብሻላ። ስፖይል ቢኖረው እኮ ስፖይል ቢያደርግሽ ደስ ይለዋል። ግን በቃ ባለው አቅም ግን ለአንቺ ተፍተ ባለችው ነገር ይመጣል ይሰራል። ለአንቺ ነው መሆን የሚፈልገው። እናቴ ምን ፈለግሽ? በቃ ብዙ ብር እንደማላስጥሽ ታውቃለህ። ሁሉም አሁን መኪና ላልገዛልሽ እንደሌሎች እንትላልሽ ምን ያደርግልኛል ነው ላደግስልሽ ይችላል። ምን ይሃብ ላይክ ትንሽ አለው ትንሽ ምን ያለው ይከም ያለው ግን ከአንቺ አንቺ በምታስብ ያረገቻት ሀሳቧን ቀይ ሶ ሁለቱ አሉ። ምረጪ ብትባይ ማርያምን ይኸውልሽ ስህተት ብትመርጪ ይኸውልሽ ዱላ አምጥቼ ነው የምመታሽ ማለት ነው። እሺ አይደለም እሺ እኔ ሁለቱንም አለመፈለግ አልችልም። ያ ዩ ካን አይ ጀስት ያንቺ ፖይንትን ቅድም ስላልሽ ነው ይሄን ነገር አይ ግን እኔ አሁን ማለት ነው እሺ አሁን እናንተ ትሪት እያደረጋችሁኝ ያላችሁት ማለት ነው እሺ ልመልስልሽ ነው እናንተ ትሪት እያደረጋችሁኝ ያላችሁት ማለት ነው በቃ የሆነ ገንዘብ ወዳድ አይነት ሴት እንደሆንኩኝ ምናምን ነው ስረዳችሁ ፖይንታችሁ ለመሰለሽ እንደዛ ያልኩት። እኔ አሁን ክራይቴሪያሽ ምንድነው ብለን ስናወራ ስለኔ ክራይቴሪያ ቅድም ከዋሴ ጋር ምናምን ማለት ነው የሆነ ይሄ ብቻ ገንዘብ ሊኖረው ይገባል የምለው ዋን ኦፍ ደ ክራይቴሪያ ነው እንጂ አምናት ሴትሊንግ ዳውን ይሄ ዲስሪስፔክት የሚያደርገኝን ፋሚሊን ታዩ ፋሚሊ እኮ በጣም ክሮስ አድርጎ ነው በቤተሰቦቼ ዴፊኒትሊ አልደራደርም። ታዩ ግልምጫ ካለ ራሱ የተሰከቶፍ ግን እኔን ደግሞ ሪስፔክት የማይሰጠኝ ከሆነ ኢቨን ኢፍ እንኳን አልኩሽ በጣም the richest guy ለምን አይሆንም? በጣም ሚሊዮነር ቢሊዮነር አይሆንም? ዲስሪስፔክት የሚያደርገኝ ሰው ጋር መቀመጥ አይነት ሰው አይደለም። ገንዘብ አይደለም ኤሜኒ ከኤሜ መካከል ታማኝነቱ ይበልጣል። ይሄ ልጅ እየታመናለች ጀስት ቢከዝ ስላቀበጠኝ ጀስት ቢከዝ የምፈልገውን ነገር ስላደረገልኝ ምናምን ኦኬ ዲስሪስፔክት እየተደረግኩኝ እንደዛ ከሆነማ አምናት ይሄ እንትን አይደለም ቦልድ ዲገር እንትን የምል ሰው አይደለሁም። ለዛኛው ደግሞ ማለት ነው ትንሽም ገንዘብ ይኑረው እኔ ላይ ስፔንድ የሚያደርግ ከሆነ እኔ ከአሁን አንደኛ ትራማታይዝ ሆኛለሁ። ሁለተኛ ነገር ደግሞ ይህ በቃ እንዴት ነው ምንም ነገር ሳይኖረው ምንም ነገር ሳይዝ ምናምን ቆይ ገና ጥሪ ነው ቆይ ገና እንደዚህ ታገሽኝ እንደዚህ እንትን በይኝ እድሜ ላይ አይደለም ያለሁት። አይ ሪሊ ኒድ ማይ ሶል ሜት የሆነች ያክል ነገር ካለችው ቶሎ ፎር ሜሬጅ ነው የስ ስለዚህ ማዘንበል ከሆነ ወደ ሁለተኛው ዘነብላለሁ። ግን ሁለተኛው እኔ ላይ ስፔንድ ማድረግ አለበት። ለምሳሌ 1000 ብር የሚከፈለው ከሆነ በ200 ብር ቸኮሌት ወይ በ50 ብር ቸኮሌት በ50 ብር የነጭ ፍላወር ነገር ሊደልለኝ ይገባል ነው ኒድስ ቱ ቢ የሚሰጥ አይነት ፐርሰናሊቲ መኖሩን ማሳየት አለበት። አልኩሽ እኮ በተቻለው አቅም ተፍተፍ ይላል ማሪ 50,000 ብርም 30,000 ብርም 10,000 ብርም ያገኝ አንቺ ላይ ሮጦ አንቺ ላይ ለማድረግ ነው የምፈልገው። ኤግዛክትሊ ስለዚህ ነው ያልኩትን ነው እኮ ያልሽኝ ማለት ነው። እኔ መጀመሪያ ቀደም ስናገር ያልኩት ምንድነው 10,000 ብርም ደሞዝተኛ ሆኖ እኮ ሰው አውቃለሁ አልኳችሁ ያቀበጠ የሚያኖራት በተአምር ነው እስኪባል ድረስ ካይንዳ ሶ እኔ እንደዛ አይነት ሰው ስኮይ ካደረገ ማለት ነው አንቺ ምንም የሌለው ከስክራች ነው። አዎ አልኩሽ እኮ ቴክስት ሃይ ቤዛ እንዴት ነሽ እንዴ ጃምፕ ቤን ኮሜንት ኤቢዲ የሚለውን ላንቺ ነው የጻፈንሽ ቤዛ ፕሊስ ዌር ወርኪንግ ዌርሃውስ ፋክተሪ ዲሊቨሪ ድራይቨር ሊባሰሎን ደሃነን አይደለም። እኔ እኮ ደሃነን ማለት ነው አንተ አልኩ እኮ 1000 ብርም ተከፋይ ሁን 500 ብርም ተከፋይ ሁን ፍቅረኛን መጥራት ስታስብ ሴት ማናገር ስታስብ ትራይቱ ለማውጣት እዛ ሰው ላይ የ100 ብርም ቢሆን አውጥተህ ደልላት። ምክንያቱም ወደፊት 100,000 ብር ሲከፈልክ በቃ በደንብ አሞላቆ የሚያኖረኝ ሰው ነው ምናምን ብላ ጓደኞቿ ላይ የምትናገረው ቤተሰቦቿ ላይ የምትተማመነው አይነት ወንድ ሁን ነው።
ይሄ ቆይ ታገሽኝ 1000 ብርህን ጭምቅ እያደረክ 3000 ብርህን ጭምቅ አድርገህ ይዘህ ቆይ ታገሽኝ ሀብታም ሲሆን ነው ማድረግልሽ። ግን እኔ የገረመኝ እኩልነት ምናምን የሚባለው ላይ ማለት ነው እነሱ ኮምፔር የሚያደርጉትና እኛ የምናደርግ በጣም ይለያያል። ለዛ ነው አሁን እኔ ፊቴ የምን ይምሰል የጉማሬ ይምሰል ምንም በቃ አሁን እስካሁን ጠቅሷል። ጥቁር ልጅ እንደዚህ ቀይ ምናምን እንደዛ ይሆን የለም። እኔ በሆነ አሁን ምርጫ ጸባይዋ እንዲወገዋ የስፖርት ሰው እንደዛ ነው የምትለው። ገብቶሃል አይደል? 0 ብር ይኖራት አያገባኝም ምንም ጉማሬ መለስ ስንበል ጉማሬ ካንተ መለስ ሲበል አያገባቸውም። ገብቶሃል አይደል? አሁን ቤዛ እንዳወራችው ወንድ ግን እንደዚህ አይነት ነገር ሲያስብ አሁን ያልኩን ነገር ነው። ቁመቷ፣ ውበቷ፣ ፀጉሯ፣ ጥርሷ ገባህ አይደል? የተፈጥሮ ነገሯን ነው። እነሱ ግን የተፈጥሮ ነገር አይደለም የሚፈልጉት። ልዩነታችን ሁሉም አይደለም ሄኒ፣ ሁሉም አይደለም ሄኒ። አሁን እኔ እኮ አልኳችሁ እኮ በዚህ ወይ ስለጠየቃችሁኝ ነው። አሁን ሌላስ ምንድነው ታይፕሽ፣ ምንድነው ክራይቴሪያሽ ብትሉኝ የምናገራቸው ነገሮች ዴፊኒትሊ በጣም ብዙ አሉ። ተረድተከኛል? አሁን ይሄ ምንም ይሁን ምንም በቃ እኔን አፎርድ እስካደረገኝ ድረስም እምል ሴት አይደለሁም። ከዚህ በላይ ሌላ ማለ ማለት ነው። እስኪ ምንድን ናቸው? አይ ግን ከክራይቴሪያዬ ዋኑ ፊት ነው የተናገርኩት። አንደኛ፣ ሁለተኛ ነገር ደግሞ መጽሐፍ ቅዱስ ላይም እኮ ይላል አይደለ? ወንድ ልጅ ሴት ልጅን ማኖር አለበት። ማኖር ሳይችል ለመጀንጀንም ለማውራትም አይሞክር። አንድ ሁለተኛ ደግሞ እዚህ ጋር ማለት ነው ቆየታለ ኮመንት አድርጎልኝ ነበረ። ለእናቴ ነው የማደርገው ነው ፈርስት አውል ስፔንድ ማይ መኒ ኦን ማይ ማም ቤዛ ሶሪ ብሎኝ ነበርና እናትክ ላይ ስፔንድ አድርገህ ጨርሰክ ከዛ አንተ ለትዳር ሬዲ ስትሆን ሴት ልጅን ስትጠብስ ገንዘቡን አውጣ ነው የተባልከው። ተረድተኸኛል? መጽሐፍ ቅዱስም ላይ ግን እንትን ለባልሽ ታዘዙ ይላል። ኦፍኮርስ አልኩ እኔ እኮ አልኩ ሰብሚሲቭ ሆነክ በሴት በኩል ደግሞ ማለት ነው በሴት በኩል ደግሞ ሰብሚሲቭ ሆነክ ይሄ ማድረግ ያለብንን ነገር አድርገን ወይ ባሌ መጣ ብዬ ግራ ጥቤ ወይ ባሌ መጣ ብዬ ግንባር ስሜ በአፉ ያጎረስኩት ማድረግ ያለብኝን ዴፊኒትሊ ማደርግ አይነት ሰው ነኝ። ከሱ ማድረግ ያለበትን ግን ካላደረገ እነዚህ ነገሮች ለማድረግ ሬዲ አይደለሁም። ይሄ እሱ ሲያደርግ ነው ማድረገው ሳይሆን ካላስደሰተኝ ለማድረግ ፈቃደኛ አልሆንም። በቃ ዶንት ወሪ አንቺ የምታረጊ ሰው ከሆንሽ ማለት ነው ያገኘውን አይደለም ያላገኘውን ሁሉ ነው አምጥቶ የሚሰጥሽ። ወንድ ልጅ የሚፈልገው ሴት ልጅ የምትንከባከበውን፣ የማጨቀጭቀው፣ የምትረዳው የነውሜን በጣም ሪስፔክት ከሰጠሽው ባል ማለት እንደ ንጉስ መታየት አለበት። ከሰጠሽው ማለት ነው አለቀ። እውነቱን ነው የምነግርሽ። አሁን አንቺ የምትሆን ትንሽ ቆንጥሮ 10 ሺህ 1 ሺህ ማለት 10 ሺህን ይሰጥሻል። ዶንት ወሪ በቃ። አዎ ግን ሴት ልጅ ደስተኛ ካደረካት ማለት ነው ወይ ደግሞ የምታስደስታት ከሆነ እሷ የምትሰጥክ ላይፍ ነው አይተውት የጨረስኩት እኮ እንዲህ ብዬ ግን እሷ የምትሰጥክ ላይፍ አንተ ማጠብቀውን ይሄ ውጪ ማትልበትን ጓደኞቼ ማትልበትን አሁን ቅድም አውርተን አልነበረ? ወንድ ልጅ ከጓደኞቹ ማቆም አለበት። እራሱ ነው የሚያቆመው። እራሱ ጓደኞቹን አግኝቶ ልክ ማታ 1 ሰዓት ሲሆን በቃ ሚስቴ ትጠብቀኛለች ነው የሚለው። ምክንያቱም እሱ ያውቀዋል ትሪትመንት ሂዝ ገነ ጌት። ግን ከሱ ማድረግ ያለበትን ነገር ሳያደርግ እንደ አባውራ እንትን ሳይ ከሴት ልጅ ትሪትመንቶችን ለምንድነው እንትን የምትይኝ ምናምን አይነት ነገር አይሆንም ነው። አንድ ቤት ውስጥ አሳልፈሻል? በትዳር ነው በፍቅረኛ በምንድን ነው ያሳልፍሻል? አይ አላሳለፍኩም። አንድ ቤት አላሳለፈችም እሷ ገና ከውጭ። አሁን እንደዚህ መጀመሪያ አሁን ቅድም ያልሽው ፍቅረኛ ምናምን አይዘዌ ሰኔ ላይ ነው ከአንድ ልጅ ጋር አንድ አብረሽ ላስት ይር አይደለም አንድ ቤት ውስጥ ጁን ነው ግራጁዌት ያደረኩት በዚህ አጋጣሚ። ኦኬ ዋው ኮንግራ። በምን የተመረቅሽው? ይቅርታ አልኪቲ መመረቀው የተመረቀችበት ነገር ራሱ ማተር ያደርጋል እኮ። አይ እሱን አላወራም። አይዘዌ ማርያምን እሺ ጨርሱና ዋናው እንትን ሎጂካል ሆነ ከኤክስፕሌን ማድረግ ነው እንጂ በትምህርት ምናምን አይደለም ሰው ዲፋይን የሚደረገው። እንደዛ ስላልከኝ ነው አልመልስልክ። ያ አሁን ምን ኦኬ አይ ናቲ ነው ናቲ ነህ ያልከኝ።
በምን እንደተመረቀች ማተር ያደርጋል ስትል ሴት ልጅ ብስል ለመሆንና ላለመሆኗ የተማረችበት ዲፓርትመንት ስለመሰለ እኮ አይደለም ነው ስለመሰለ ማይንድ ሴትሽ ምናምን አሪፍ ነው እኮ ግን እኔ ደግሞ የጠየኩሽ ቀደም ፍቅረኛዬ ጋር እንደዚህ ተለያይተህ ምናምን በጣም ከባድ ነው ህይወት ላይ። እኛ አሁን እዚህ አንዳንዶቻችን አብዛኞቻችን አብረን የኖርን ሰዎች አለን። ገብቶሻል? ከአንድ ሰው ጋር አብረሽ ስትኖሪ ደግሞ የዛን ሰው ጸባይ ታውቂዋለሽ። አሁን ቅድም ያልሽውን አታውቂውም ነበር። ብር ስላለኝ እንደዚህ ምናምን ጸባዩን አታውቂውም። ገብቶሻል አይደል? ሞር ደግሞ ቤቱ በገባሽ ቁጥር ብዙ የሚገለጽ ነገር ሊኖር ይችላል። ብር ኖሮት ስትገቢበት ደግሞ አሁን የነበርሽበት የዚህ ላይ ላይፍ ነበር። ገብቶሻል? ይሄ ፍቅረኛ ምናምን አይደለም። አንድ ቤት ውስጥ ቢያንስ 6 ወር ምናምን መተያየት አለብሽ። ሲጀመር ትዳር ላይ አንተ የተመኘውን አንቺ ይሄ መሆን አለበት ያልሽው ነው የምታገኘው። እግዚአብሔር የሰጠሽን ነው። አሁን እንዳልሽ ምናምን ሲጀመር ቤዝ ማለት ነው። እኔ ነኝ ያለ ምርጥ ድሃ ምናምን እንደዚህ አይነት ሰው የምታፈቅር ረስሚ አጋጣሚ ይኸውልሽ፣ ማንኛውም ሰው እኔ በላይፍ ሲኖር አስቦት የወደደው ሰው የለም። እኔ ደግሞ ይሄን አንዴ ስመልስልህ ማለት ነው እኔ በጣም ማለት ነው ይሄ ክራይቴሪያ ያለኝ ሰው ማለት ነው። ኢቭን እኔ አሁን ምንድን ነው የሚባለው የእይታ ፍቅር ምንድን ነው የሚባለው? ብቻ የእይታ ታለቅሳለች አላለቅስም፣ በኢየሱስ ስም ታለቅሳለች ይሉኛል። ብቻ እኔ በእንደዛ አይነት እንትን ማለት ነው ለመውደድም አንድ ሰው አትራክት እንዲያደርገኝም ወይ ደግሞ እኔ ፍለርት ለማድረግም ማለት ነው በጣም አይቼ አጥንቼ ምናምን በቃ ይሄ እንዴት ነው ወላ በካልኩሌሽንም በለው ዋት ፋኪንግ ኤቨር እንደዛ አይነት ሰው ነኝ። እድሜ ቁሞ አይጠብቅሽም። አሁን ይህን ስታጠኝ ስታነቢ ከአንድ ሀገር ወደ አንድ ሀገር ምናምን እንደ አሜሪካ የሴት ዲያስፖራዎች እድሜ ሲሄድብሽ እና ቲክቶክ ላይ መጥተው ባል ፍለጋ እሱ ብቻ አይደለም ሄኖክ ይላሉ መሰለኝ የፈለግሽው ወንድ እሱ ደግሞ አይፈለግሽም። ከመጡ በኋላ ምናምን ስትላቸው ድሮ አስተሳሰባቸው ማይንድ ሴታቸው እንደ ቤዛ ነበር። ገብቶሃል? አቋሙ ገንዘቡና ምናምን ይሉ ነበር። እንደዛ ካይስ ዋጋ የለም። የሆነ ሰዓት ላይ ነው የሚነቁት። ገባ 40 ምናምን ሄኖክ ቤዛ አሜሪካ 40 ድረስ እንደዛ አይነት ወንድ መፈለግ ቤዛ አሜሪካ ኢትዮጵያ ናት። ያ ከኮሌጅ ጨርሰሽ ከዛ በኋላ ምንም ይሁን ይላሉ። ከጉማሬ መለስ ሲበል እንጂ ወንድ ልጅ ዋናው ነከርየው ካለው ቦርጭ የሚኖረው ምንም ችግር የለውም ብቻ ወንድ ይላሉ። ጸባይ ምናምን ትመጫለሽ አሉ ማራም እንትን ማን ነው 25 ዓመት ከሞላሽ ቶሎ አግቢ ነው። 25 ዓመት አልሞላኝም ገና ነኝ ተናግሬያለሁ።